የአዶቤ ኢንዲዛይን ቱሎች ሞጁል 8 ላይ ደርሰናል። የአዶቤ ኢንዲዛይን ቱሎች ምን ይመስላሉ የሚለውን የምንመለከትበት ቪዲዮ ነው። አዶቤ ኢሉስትሬተር ላይ እና ፎቶሾፕ ላይ የተመለከትናቸው አንዳንድ ቱሎች አሉ የሚያመሳስላቸው እና የሚሰሩት ነገር ተመሳሳይ ሆነ። ከዛ ደግሞ ትንሽ ለየት ያሉ የተለያዩ ቱሎች አሉ አዶቤ ኢንዲዛይን ላይ። ስለዚህ በዚህ ቪዲዮ ላይ የምንመለከተው አዶቤ ኢንዲዛይን ላይ የምትሰሩባቸውን ቱሎች ነው። እነዛ ቱሎች ምን ያደርጋሉ፣ እንዴት ይሰራሉ የሚለውንም አብረን የምናይ ይሆናል። የመጀመሪያው ሊንክ ላይ ያለውን ዶክመንት ነክታችሁ ደግሞ ዳውንሎድ ካደረጋችሁት አንድ ላይ ከኔ ጋር እየተከታተልን ልናያቸው እንችላለን ማለት ነው። እነዛ ቱሎች ምን ያደርጋሉ፣ እንዴት ይሰራሉ የሚለው ማለት ነው። ይህን ቪዲዮ ለመጀመሪያ ጊዜ ከሆነ ያላችሁት የግራፊክ ዲዛይን ማስተር ክላስ ላይ ነው። ይህ ማስተር ክላስ ደግሞ 3 ፌዞች አሉት። ሁለተኛው ፌዝ ሞጁል 8 ላይ ትገኛላችሁ ማለት ነው። ወደ መጀመሪያው ተመልሳችሁም ፕሌሊስት ስላለው እዛ ፕሌሊስት ላይ ገብታችሁ መከታተልና መመልከት ትችላላችሁ። ይህ የግራፊክ ዲዛይን ማስተር ክላስ ወደ እናንተ በነፃ እንዲደርስ ያደረገላችሁ ኢትዮ ቴሌኮም ስፖንሰር በማድረግ ነው። ኢትዮ ቴሌኮምንም እንደተለመደው ኮሜንት ላይ ማመስገን ትችላላችሁ። የዚህ ዩቲዩብ ቻናል ሰብስክራይበር ከሆናችሁና ሰብስክራይብ አድርጌያለሁ ካላችሁ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩት። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። እኔ ማታኒያተር ላይ የዚህ ግራፊክ ዲዛይን ማስተር ክላስ ኢንስትራክተራችሁ ነኝ። በዚህ ዩቲዩብ ቻናል ላይ ደግሞ የቴክ ቲፖችን ከክሬቲቭ ስራዎች ጋር አንድ ላይ በማድረግ ወደ እናንተ ቪዲዮ እየሰራው ለቅላችኋለሁ። እንደነዚህ አይነት ቪዲዮ ማየት የሚመቻችሁ ከሆነ ሰብስክራይብ አድርጋችሁ የደውል ምልክቱን ነክታችሁ ኦል አድርጉት። ሰብስክራይብ ካደረጋችሁ ደግሞ ከጎን ያለችው የደውል ምልክት ኦል መሆኗን እርግጠኛ ሁኑ። ቪዲዮ ሳወጣ ለእናንተ ቶሎ እንዲደርሳችሁና የመጀመሪያ ተመልካች እንድትሆኑ ማለት ነው። አሁን የዚህን የአዶቤ ዲዛይን ቱሎቹን እንመልከታቸው። መጀመሪያ ግን የምንጀምረው ከሴሌክሽን ቱል ነው። ዶክመንቱ ላይ ማየት እንደምትችሉት እዚህ ዶክመንቱ ላይ መመልከት እንደምትችሉት የምንጀምረው ከሴሌክሽን ቱል ነው። ከዛ በፊት ግን ቱልቦክስ ኦቨርቪው አለው። ቱልቦክስ ላይ ምን አሉ? ሴሌክሽን ቱሎች አሉ፣ ድራዊንግ እና ታይፕ ቱል አለ፣ ከዛ ትራንስፎርሜሽን ቱል የሚባሉት አሉ፣ ከዛ ሞዲፊኬሽን ኤንድ ናቪጌሽን ቱል የሚባሉት አሉ። ስለዚህ በዚህ ቪዲዮ ላይ የምንመለከተው የአዶቤ ዲዛይን እነዚህን ቱሎች ነው ማለት ነው። አሁን እዚህ ጋር የምትመለከቱት ሴሌክሽን ቱል ነው። ሴሌክሽን ቱል ላይ ምን አይነት ሴሌክሽን ቱሎች አሉ? ከአዶቤ ፎቶሾፕ እና ኢሉስትሬተር የሚለዩ አሉ። እነሱንም አብረን የምናይ ይሆናል ማለት ነው። ይህን ዲዛይን ፋይላችን ይሄ ነበረ፣ እዚህ ጋር ነበር ያቆምነው። ሴሌክሽን ቱልን ስንመለከተው ምን ማድረግ ይኖርብናል? የሆነ ሴሌክት ልናደርግ የሚገባን ኦብጀክት መኖር አለበት አይደል? እነሱን የሴሌክሽን ወይም ደግሞ ሴሌክት የምናደርጋቸውን ሼፖችን ምንም እዚህ ጋር እናዘጋጃለን ማለት ነው። እስከዛ ግን የዚህ ግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነውን ኢትዮ ቴሌኮምን እናመስግን። ደረሰ። መጣ መጣ
ካሉበት ቦታ ምቾት ሆኖ ያሻዎትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገብዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ፣ የዘመናዊት ኢትዮጵያ የግብይት መዳረሻ። ጥሩ እንግዲህ የምታያቸው እዚች ጋር አንድ አራት ማዕዘን አለ፣ ክብ ቅርጽ አለ፣ ሌላ ክብ እና አራት ማዕዘን አለ። ስለዚህ እነዚህን ደግሞ በከለር እንለያቸው። ሰሌክት እናደርግና ይችን ከለር እንምረጥ። ለዚህኛው ይሄኛው፣ ለዚህኛው ደግሞ ይሄኛውን ከለር እንምረጥ። ለዚህኛው ደግሞ ይሄኛውን ከለር እንምረጥ። ይችን እናድርግ። የምትመለከቷቸው እነዚህ ናቸው። አሁን ቀለም ስለውጣታቸዋል። ምን ቱልን የተጠቀምኩት? ሰሌክሽን ቱል። እዚህ ጋር የምትመለከቱት ማለት ነው። ሰሌክሽን ቱል ልክ አዶቤ ኢሉስትሬተር፣ ፎቶሾፕ ላይ እንደተመለከትናቸው የተለየ የሚሰራው ነገር የለም። ሰሌክት ያደርግላችኋል። ከፈለጋችሁ ሽፍትን ይዛችሁ እንደዚህ ማሰለክ ትችላላችሁ። ሽፍትን የምንይዘው ለምንድን ነው? ምን ብያችኋለሁ? በእኩል መጠን አራቱም ወይም ደግሞ ያስገባነው ኦብጀክት በእኩል መጠን እንዲያድግ ወይም ደግሞ እንዲተልቅ ስንፈልግ ሽፍትን ይዘን ይሄንን እንጠቀማለን። እንደዚህ ማለት ነው። ዱፕሊኬት ማድረግ ከፈለግንስ እንደምታዩት ይሄኛው ቱል አለ። ዱፕሊኬት ለማድረግ አልትን እንይዝና ወደታች እንደዚህ ዱፕሊኬት እናደርገዋለን። እንደምታዩት አልትን ይዘን ዱፕሊኬት እንደዚህ ማድረግ እንችላለን። ኮንትሮል ዜድ እናርግና ይሄንን ደግሞ ሼፕ ራሱን ይዘን አልትን ይዘን ዱፕሊኬት እናደርጋለን። ዱፕሊኬት ስናደርግ ደግሞ ሽፍትን ከያዝን ቀጥታ ባለበት መስመሩን ጠብቆ እንደዚህ አድርገን ዱፕሊኬት እናደርጋለን ማለት ነው። ስለዚህ እንደምትመለከቱት በዚህ መንገድ አልትን ይዘን ዱፕሊኬት እናደርጋለን። ሽፍትን ይዘን ደግሞ ማስተለቅ ስንፈልግ ሰሌክት አድርገን እናስተልቀዋለን ማለት ነው። ከዛ ቀጥሎ የምንመለከተው ደግሞ ዳይሬክት ሴሌክሽን ቱል ነው። ይህ ዳይሬክት ሴሌክሽን ቱል ምንድነው ብያቸዋለሁ። ፎቶሾፕ እና ኢሉስትሬተር ላይ ስንመለከት ከሴሌክሽን ቱል ምን ይለየዋል? እያንዳንዱን አንከር ፖይንት ማንቀሳቀስ ትችላላችሁ። ለምሳሌ ይሄ አራት ማዕዘን አለ። አራት ማዕዘኑ ስንት አንከር ፖይንት አለው? ለምሳሌ እዚህ ጋር የምትመለከቱት አለ አይደል? ይሄኛው ምን ማድረጊያ ነው? አራት ማዕዘኑ ማንቀሳቀስ ስትፈልጉ የምትጠቀሙበት ነው። ከዛስ ግን ሌሎች እዚህ ጋር እንደምታዩት 1 2 3 4 አንከር ፖይንቶች አሉ። አሁን ይሄኛውን ለማንቀሳቀስ ምንድን ነበር እናደርግ የነበረው? ኢሉስትሬተር እና ፎቶሾፕ ላይ ደብል ክሊክ አይደለ? ለዚህ ጋር እንመጣና ደብል ክሊክ እንደዚህ እናደርገዋለን። ከዛ በኋላ ለብቻው ይሄንን ይዘን ማንቀሳቀስ እንችላለን። ሶሪ ደብል ክሊክ ላድርገውና ደብል ክሊክ ላድርጋትና እንደዚህ ይዘን ሽፍትን ከያዝኩት እንደምታዩት እንደዚህ ይሆናል። ኮንትሮል ዜድ ላድርገውና ሽፍትን ካልያዝኩት ደግሞ ይሄን ደብል ክሊክ አድርጌ ላሳያችሁ። እንደዚህ እናደርገዋለን ማለት ነው። ስለዚህ እያንዳንዱን ወይም አንድ ኦብጀክት ላይ የሚገኝን አንከር ፖይንት ለማንቀሳቀስ ስንፈልግ ምንድነው የምናደርገው? የዳይሬክት ሴሌክሽን ቱልን እንጠቀማለን ማለት ነው። ስለዚህ ሴሌክሽን ቱል ኦብጀክቱን ሰሌክት ለማድረግ ለማንቀሳቀስ ኮፒ ለማድረግ በቃ የምንፈልገውን ነገር ለመምረጥና ሰሌክት ለማድረግ ነው የምንጠቀመው። ዳይሬክት ሴሌክሽን ቱል ሲሆን ደግሞ ምንድነው የምናደርገው? የአንድን ኦብጀክት ወይም ሼፕ አንከር ፖይንቱ የምናንቀሳቀስበት ነው። ከዛ ቀጥሎ ደግሞ የምናገኘው ፔጅ ቱል ነው። ፔጅ ቱል ደግሞ ከስሙ መረዳት እንደምትችሉት አንድን ፔጅ ምን የምናደርግበት ነው? ሰሌክት አድርገን ኮንትሮል የምናደርግበት። ለምሳሌ እዚህ ጋር እንምጣና ይሄንን ፔጅ ቱል ሰሌክት እናድርገው። ኦኬ ሶሪ እቺኛን የቀየርኳት ኢሴንሻል ስናይድበር ኢሴንሻል ክላሲክ አደረኩት እኔ። ኢሴንሻል ክላሲክ አድርጉት እናንተም በደንብ መከታተልና ማየት እንድትችሉ እቺን እንደዚህች እናድርጋት። ጥሩ ፔጅ ሴሌክሽን ቱልን ይሄን ተጠቀምኩኝ። አሁን ላሳያችሁ እዚህ ጋር እንደምታዩት ይሄኛው ፔጅ ምንድነው? ኤ4 ነው አይደል? እዚህ ጋር እንደምታዩት ምን ማድረግ ትችላላችሁ? ከፈለኩኝ እዚህ ጋር መጥቼ ኤ3 ማድረግ እችላለሁ። እንደምታዩት ለብቻው የመጀመሪያው ፔጅ ተለቀ፣ ኤ3 ያደረግነው ማለት ነው። አያችሁት? ኤ3 ሆኖ ደግሞ ላንድስኬፕ ኮነስ የምንፈልገው እንደዚሁ እንዳለ ምን እናደርገዋለን? ላንድስኬፕ እናደርገዋለን እንደዚህ አድርገን። ስለዚህ ላንድስኬፕ ስታደርጉት ምን ሆነ? የኤ4 2 ነው አይደል? ኤ3 እንደዚህ ላንድስኬፕ ስታደርጉት እንደምታዩት ፖርትሬቱ 2 ሆነ ወይም ደግሞ ላንድስኬፕ የሆነ ኤ3 ሳይዝ ሆነ ማለት ነው። እንደዚሁ እንዳለ ግን ኤ4 ሆኖ ላንድስኬፕ ማድረግ የምንፈልግስ እዚሁ ጋር እንደዚህ ኦሪየንቴሽኑ እንደዚህ እንዳስተካከልን እዚህ ጋር እንመጣና ኤ4 እናደርገዋለን ማለት ነው። እንደምታዩት ኤ4 ላንድስኬፕ ይሆናል። እዚህ ጋር መተን ደግሞ እንደዚህ አድርገን ቨርቲካሊ ወይም ደግሞ ፖርትሬት እናደርገዋለን ማለት ነው። ያያችሁትን ይመስላል እንግዲህ ፔጁን ኮንትሮል ለማድረግ የምንጠቀምበት እዚች ጋር የምታዩት የትኛው ቱል ነው? ፔጅ ቱል የምንለው ነው ማለት ነው። ይህ ፔጅ ቱል ከዛም በተጨማሪ እዚህ ጋር እንደምታዩት ዊድዝ እና ሄቱን ያስቀምጥላችኋል። እዚህ ጋር መታችሁ ካስተም ብላችሁም እዚህ ጋር ዊድዝ እና ሄቱን ማስተካከል ትችላላችሁ። ለምሳሌ ይሄንን 300 ሚሊ ሜትር ባደረገው ዊድዙን
እንደምታዩት 300 ሚሊ ሜትር ይሆናል ማለት ነው። ስለዚህ በዚህ መንገድ የምትፈልጉትን ፔጅ ሰሌክት አድርጋችሁ ምን ማድረግ ትችላላችሁ? ኤዲት ማድረግ ትችላላችሁ ማለት ነው። እንደምታዩት ይሄኛው አለ እዚህ ጋር ሁለት ይሄ ስንተኛው ፔጅ ነው? ሶስተኛው ፔጅ አይደለ? ሶስተኛውን ፔጅ ይሄው እንደዚህ ሰሌክት አድርጌ እንዲ A5 ሁንልኝ ብለው እንደምታዩት A5 ይሆናል። A5 ደግሞ ምንድነው? የA4 ግማሽ ማለት ነው። ስለዚህ በዚህ መንገድ እንደዚህ አድርጋችሁ ፔጃችሁን ሰሌክት በማድረግ ኮንትሮል ማድረግ ትችላላችሁ። ከዛ ቀጣዩ የምንመለከተው ቱል ደግሞ ጋፕ ቱል ይባላል። ይህ ከስሙ መረዳት እንደምትችሉት ጋፕ የሚሰጣችሁ ወይም ደግሞ ጋፕ እንዲኖር የሚያደርገው ቱል ነው። በምን መካከል ነው ጋፕ የሚኖረው? በኦብጀክቶች መካከል ጋፕ እንዲፈጠር ሊያደርግ ይችላል። ለዚህ ይሄንን ጋፕ ቱል ሰሌክት እናደርግና እንደምታዩት በሁለቱ መካከል ጋፕ ብፈልግ ምን አደርጋለሁ? ክሊክ አደርግና እንደዚህ አድርጌ ጋፕ ሰጠዋለሁ ማለት ነው። እንደምታዩት እንዲህ ያደረኩኝ ጋፕ ሰጠዋለሁ። ይህ የጋፕ ቱል ግን አንድ ትልቁ ዲስአድቫንቴጅ ምንድነው? ጋፕ ስትሰጡት ሼፑ አይንቀሳቀስም። ጋፕ የምትሰጡበት ማለት ነው። ግን ምን ያደርገዋል? በዚህና በዚህ መካከል ወይም ደግሞ ሁለት ኦብጀክቶች ቢኖሩ በሁለቱ መካከል ያለውን ጋፕ አስፋልኝ ስንለው አንዱን ያተልቀውና አንዱን ያሳንሰዋል፣ ወይም ደግሞ አንዱን ያሳንሰውና አንዱን ያተልቀዋል። ልክ እዚህ ጋር እንደምትመለከቱት ማለት ነው። ለምሳሌ ይሄንን ወደዚህኛው እንዲጠጋ ስፈልግ ይሄው እንደዚህ ሳደርገው ክቡ ቅርጽ ምን ሆነ? ኦቫል ሆነ ማለት ነው። ይሄን ግን በትክክለኛው መንገድ በመሃላቸው ያለውን ነገር ለማስተካከል ምን ማድረግ እንችላለን? ሁለቱም በሴሌክሽን ቱል ሴሌክት አድርገን እናሳንሰዋለን። እንደዚህ ዘን እኩል ከሆነ በኋላ ሼፑ እንደዚህ ማድረግ እንችላለን ማለት ነው። ስለዚህ ጋፕ ቱልን ስትጠቀሙ በመሃል ያለውን ጋፕ ለማስተካከል የምትጠቀሙበት ነው። ይሄው ከላይና ከታች ያለውንም እንደምታዩት እንደዚህ አድርገን የምናስተካክልበት ነው ማለት ነው። ይሄው እዚህ ጋር እንደምታዩት እንዲች ማድረግ እንችላለን። ስለዚህ በሁለት ኦብጀክቶች መካከል ያለውን ስፔስ ምን የምታረጉበት ነው? የምታስተካክሉበት ወይም ደግሞ ያንን ጋፕ ኮንትሮል የምታረጉበት ቱል ጋፕ ቱል ይባላል። ከዛ ቀጥሎ የምንመለከተው ደግሞ ኮንተንት ኮሌክተር ቱል ነው። ሶ ይሄን ነገር ላስረዳችሁ። ሁለት ናቸው ቱሎቹ እዚህ ጋር ኮንተንት ኮሌክተር እና ፕሌሰር ቱል ይባላሉ። አሁን ይሄ ኮንተንት ኮሌክተር ወይም ደግሞ ፕሌሰር ሁለቱ ቱል ያስፈልገው ለምንድን ነው? ኢንዲዛይን እንደነገርኳችሁ ብዙ ፔጆችን በአንድ ጊዜ ምን የምታደርጉበት ነው? ኤዲት የምታደርጉበት ነው አይደለ? ስለዚህ አንደኛው ፔጅ ላይ የነበሩትን ኦብጀክቶች ወይም ደግሞ አንደኛው ፔጅ ላይ ያሉትን ኮንተንቶች ኮሌክት አድርጋችሁ ወደ 90ኛው ፔጅ ማድረግ ብትፈልጉ ምንድን ነው የምታደርጉት? ለምሳሌ አንደኛው ፔጅ ላይ ያለ ቱል አለ ማን ነው ኦብጀክት ወይም ኮንተንት አለ። ሶ ያንን ኮንተንት እና ኦብጀክት 90ኛው ፔጅ ላይ ማድረግ ፈለጋችሁ። ስለዚህ እንደዚህ ሴሌክት አድርጋችሁ አልትን ይዛችሁ ወደ ታች ልትወርዱ ነው። ሶ ያ አይሆንም አይደል? ስለዚህ ምን ታደርጋላችሁ? ኮሌክተር ቱል የሚባለው የምትፈልጉትን ኦብጀክት ኮሌክት የምታደርጉበት ነው። ኮሌክት ያደረጋችኋቸው ደግሞ ኦብጀክቶች አሉ። እነዛን ኦብጀክቶች ደግሞ ሌላኛው ፔጅ ላይ ሄዳችሁ ማስቀመጥ ስትፈልጉ ፕሌሰር ቱልን ተጠቅማችሁ ኮሌክት ያደረጋችሁትን ኮንተንት እና ኦብጀክቶች በፕሌሰር ቱል ተጠቅማችሁ እዛ ላይ ማስቀመጥ ትችላላችሁ። አሁን በተግባር ላሳያችሁ። ለምሳሌ አሁን ይሄው ኮንተንት ኮሌክተርን እዚህ ጋር ሰሌክት አደረኩት። ለምሳሌ ይሄንን አንድ ኮሌክት አድርግ፣ ሁለት ይሄም ያስፈልገናል፣ ከዛ ኤችም ታስፈልገናለች። ይሄኛውን እንተው። አሁን በዚህ መንገድ ኮሌክት አድርገን አይደል? እንደምታዩት ኮሌክት አድርገናል እነዚህን። ሶ እነዚህን የቱ ጋር ነው የምንወስዱ? ለምሳሌ ይሄኛው በጣም ብዙ ፔጅ ሄደናል። የመጨረሻው ፔጅ ነው እንበለው። እዚህ ጋር እንመጣና ምን እናደርጋለን? እዚህ ጋር ፕሌስ አድርግልኝ ስንፈልግ ምን እናደርጋለን? ፕሌሰር ቱልን እንጠቀማለን። አሁን ይሄን ሰሌክት አደረገን አይደለ? እዚህ ጋር ፕሌስ አድርግልኝ። ይሄው አያችሁት? ስለዚህ ከላይ የሰበሰበውን ምን አደረገ? እዚህ ጋር ፔስት እናደርጋለን፣ ወይም ደግሞ ከላይ ኮሌክት ያደረግነውን እዚህ ጋር ፕሌስ እናደርጋለን። ከዛ ቀጥሎ ደግሞ ይሄኛውን እዚህ ጋር ክሊክ ስናደርግ እንደዚህ ይሆናል። ከዛ ቀጥሎ ይሄኛውን እዚህ ጋር ክሊክ ስናደርግም እንደዚህ ይሆናል። ከዛ ክቡን እዚህ ጋር ሰሌክት እናደርግ እንደዚህ ይሆናል። ሶ በዚህ መንገድ ኮሌክት ያደረግናቸውን ኮንተንቶች ፔስት እናደርጋቸዋለን ወይም ደግሞ ፕሌስ እናደርጋቸዋለን ማለት ነው። ለዚህ ከላይ የሰበሰብነውን ኮንተንቶች የታመጥተን እዚህ ጋር አስቀምጥናቸው መጨረሻው ላይ አምጥተን እዚህ ጋር ፔስት አደረግናቸው ማለት ነው። ሶ ይሄ ነው ስራው። ኮንተንት ኮሌክት ያደርጋል። ከዛ ደግሞ ፕሌስ ማድረግ ስትፈልጉ ኮንተንቱን ፕሌስ ያደርግላቸዋል ወይም ደግሞ ያስቀምጥላቸዋል ማለት ነው። ለዚህ እዚህ ጋር የተመለከትናቸው የሴሌክሽን ቱሎች ይህንን ይመስላሉ። ቀጣይ ደግሞ ድራዊንግ እና ታይፕ ቱሎችን እንመለከታለን። ድራዊንግ ቱሎች ምንድን ናቸው? መሳያ ቱሎች። ታይፕ የምናደርግባቸው ወይም ደግሞ የምንጽፍባቸው ቱሎች ናቸው። ከዛ በፊት ግን ይህንን የግራፊክ ዲዛይን ማስተር ክላስ ስፖንሰር ያደረገልን ኢትዮ ቴሌኮምን እናመስግነው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ አልበላም። ይዞ የፈጠነ ቴሌብር ለወርድ
መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ጥሩ። አሁን ደግሞ የድራዊንግ እና ታይፒንግ ቱሎችን እንመለከታለን። ኖታችሁ ላይ እንዳያችኋቸው የእያንዳንዱ ቱል ምንነታቸው እንዴት ነው የሚሰሩት የሚለውን ነገር በምስል አንድ ላይ አስቀምጬላችኋለሁ። እሱን ቼክ ማድረግ ትችላላችሁ። ወደ አዶቤ ኢንዲዛይን ፋይላችን እንመለስና እንደምታዩት እዚች ጋር ከታች ከታይፕ ቱል እንጀምር። እንደዚህ ኦርደሩን ጠብቀን ራይት ክሊክ ላድርግላችሁ። እዚች ጋር ታይፕ ቱል አለ፣ ታይፕ ኦን ፓስ ቱል አለ። ምንድነው ልዩነታቸው ካስታወሳችሁ? ታይፕ ቱል ምንድን የምናደርግበት ነው። እዚህ ጋር ታይፕ ቱልን ነክተን እዚህ ጋር መተን የምንፈልገው የምንጽፍበት። ባይ ዘ ዌይ ኢንዲዛይን ላይ አንድ ክሊክ አድርጋችሁ አይደለም እንደዚህ ካደረጋችሁ በኋላ ነው ታይፕ የምታደርጉት። እንደ አራት ማዕዘን ስትሰሩ ወይም ደግሞ ሌሎች ቴፖችን ስታስገቡ እንደምታስገቡት ነው የምትሰሩት ቴክስቱን ማለት ነው። ቴክስት ለመጻፍ አንድ ክሊክ ስታደርጉ ሳይሆን ሙሉን እንደዚህ ሰሌክት አድርጋችሁ ነው። ግራፊክ ዲዛይን ማስተር ክላስ ከዛ ኮንትሮል አድርጌ ሙሉን ሰሌክት ላድርገው። ሶ እቺን እንደዚህ እናድርጋት። ፎንቷን 24 ትንሽ ተደቂ ይበል 36 ጥሩ። ሶ እንደዚህ አድርገናል ማለት ነው። ጥሩ። አሁን ይሄ ግራፊክ ዲዛይን ማስተር ክላስ የሚል አንድ ቴክስት እኛ ምን አድርገናል አስገብተናል እዚህ ይሄንን ቴክስት። ሶ ቴክስት ይሄኛው ምን የሚያደርግልን ቱል ነው? ቴክስት መጻፍ ስንፈልግ ልንጠቀምበት የምንችለው ወይም የምናስገባበት ነው። ይሄኛው ታይፕ ኦን ፓስ ቱል ለምሳሌ አሁን ፓዝ የለም እዚህ ጋር ታይፕ ኦን ፓስ ቱል ፓዝ ላይ ምን የምናደርግበት ነው? ታይፕ የምናደርግበት። ፓዝ ለመስራት ምን ማድረግ አለብን? ፔን ቱል ተመሳሳይ ነው የሚሰራው። ፎቶሾፕ ላይም እንዳያችሁት ኢሉስትሬተር ላይም እንዳያችሁት እዚህ ጋር የምትመለከቷቸው ፔን ቱልን ለመስራት ነው። አድ አንከር ፖይንት ደግሞ ምንለው አንከር ፖይንት ምንድነው ብያችኋለሁ። ምን የሚያደርግ ነው? ፔን ቱል ላይ አንድ አንከር ፖይንት እና ሌላ አንከር ፖይንትን የሚያገናኛቸው ምንድነው መሃል ላይ ፓዝ። ስለዚህ ታይፕ ኦን ፓስ ቱል ማለት ያቺ መስመሯ ላይ ታይፕ የምናደርግበት ነው። አንከር ፖይንት ምንለው ደግሞ መስመርና መስመርን ወይም ደግሞ ላይንን የሚያገናኝልን ማለት ነው። ሶ እሱን አድ ማድረግ ስትፈልጉ፣ መጨመር ስትፈልጉ፣ መቀነስ ደግሞ ስትፈልጉ ዲሊት አንከር ፖይንትን፣ ከዛ ደግሞ ኮንቨርት ማድረግ ስትፈልጉ ዳይሬክሽን ቱልን ወደ ከርቭ እንዲያደርግላችሁ ስትፈልጉ ያን እንጠቀማላችሁ። ስለዚህ በፔን ቱል እዚህ ጋር መጥቼ እንደዚች አደረኩኝና እቺ ምን አድርጋታለሁ ፓዝ እንድትሆን አደርጋታለሁ ወይም ደግሞ ስትሮክ እንዲሆን አደርጋለሁ። ሶ እንደዚህ እናደርጋለን ማለት ነው። አሁን ይሄን እንደዚህ ካደረግን በኋላ ታይፕ ኦን ፓስ ቱል ላይ መተን እዚች ጋር ክሊክ ስናደርግ ቴክስት መጨመር እንችላለን። እዚች ጋር this graphic design master class is sponsored by Ethio Telecom ሰሌክት እናድርገውና 30 ትንሽ እንትን ብሏል 18 24 እናድርገው። ኦኬ 20 እናድርጋት እቺ 20። ሶ እንደምታዩት ፓዙ ላይ ጻፍን ማለት ነው። ሶ እዚህ ፓዝ ላይ ምን አደረግን? ቴክስት ጻፍን። ምንን ተጠቅመን? ታይፕ ኦን ፓስ ቱልን ተጠቅመን እንደዚህ አድርገን ጻፍን ማለት ነው። ስለዚህ ታይፕ ቱል ቴክስት ታይፕ የምናደርግበት ነው። የኢንዲዛይን የሚለየው ምንድነው? ታይፕ ለማድረግ እንደዚህ ክሊክ ሳይሆን የምታደርጉት እንደዚህ አድርጋችሁ ነው። ከሰራችሁ በኋላ ሳጥን ሊሆን ይችላል። እዛ ሳጥን ውስጥ ልክ ኤሪያ ታይፕ ቱል እንደሚባለው አድርጋችሁ እንደምትሰሩት ማለት ነው። ፎቶሾፕ እና ኢሉስትሬተር ላይ ያሉት ማለት ነው። ስለዚህ በዛ መንገድ ነው የምትጠቀሙት ኢንዲዛይን ላይ የሚገኘውን ታይፕ ቱል። ይሄ ቀጣይ የምንመለከተው ላይን ቱል ነው። ላይን ለመስራት የምንጠቀምበት ነው። እዚህ ጋር እንደምታዩት አንድን መስመር ለመስራት እንደዚህ አድርገን እቺን እንዲች ስትሮክ እናድርጋት ላይን እንድትሆን። ሶ ይሄ ላይኑን እዚህ ላይ አመተን እንደዚህ እናድርገው። ሶ እንዲችም ማድረግ እንችላለን ላይኑን። ይሄም እንደምታዩት እንደዚህ ማድረግ እንችላለን። ሶ የመጀመሪያውን አይታችሁታል አይደል? ምን እንዳረኩት ይሄኛውን ላይንም እንድክ እንደዛው ማድረግ ከፈለኩኝ እዚህ ጋር መጥቼ ለምሳሌ እንደዚህኛው ማድረግ እችላለሁ። እቺን እንደዚህ ላድርጋትና ማለት ነው። ሶ እንዳያችሁት ላይኖቹ ይሄው እዚህ ጋር ያለው ላይን የትኛውን የሚመስል ነው?
እዚህ ጋር ያለው ላይን የሚመስል አሁን ሰሌክት አድርገን ነው አይደል ፖይንቱን እዚህ ጋር ማስተለቅ እንችላለን 7 ስናደርገው እንደምታዩት እንደዚህ ይተልቃል ስትሮክ አድርገናል ያንን ስትሮክ ምን አደረግንበት ጨመርንበት ማለት ነው እዚህ ጋር መተን ይሄኛውን በሴሌክሽን ቱል ሴሌክት እናደርጋለን ዘን መተን እዚች ጋርኛ 6 ብናደርገው እንደምታዩት እንደዚህ ጎላ ብሎ ሊታየን ይችላል ማለት ስለዚህ ላይን ቱል ላይን መስሪያ ነው እንዳያችሁት ይሄን ፔን ቱል ፎቶሾፕ ላይ ኢሉስትሬተር ላይ ማይተናል ስለዚህ ተመሳሳይ ነው የሚለይ ነገር የለውም ከዛ ቀጥሎ ደግሞ ፔንስል ቱል ነው ፔንስል ቱል እንዳያችሁት ይሄ ኢሉስትሬተር ላይም እንደተመለከትነው ፎቶሾፕ ላይም እንደተመለከትነው ፔንስል ነው ጀስት መሳያ ነው የፔንስል ቱል ማለት ነው ይሄን እንደምታዩት እንደዚህ የምታደርጉበት ነው አይ ቲንክ እቺኛዋን ወደዚህ እንቀይራት እንደዚህ እናድርገው ጥሩ ይሄ ጥሩ መጣለን እቺን ክሊክ እናድርግና ፔንስል ቱሏን ወደዚህ ይቀይራት ሶ አሁን እየቀየርኩ ያለሁት ምንድነው ስትሮክ እና እንደ ሼፕ የሚቆጥረው አለ ሼፕ ሲሆን እንዴት መሰላችሁ አሁን ለምሳሌ ፔንስል ቱል የታለች እቺትና ቻል አሁን እንቀይረው ወደዚህ ሶሪ ይሄኛውን ሴሌክት አድርጌዋለሁ ባዶ ቦታውን ሴሌክት አድርገና ፔንስል ቱል ልንካ አሁን እዚህ ጋር መጥቼ እንደምታዩት እዚች ጋር ይሄ ነው አሁን እንዲች ባረግ በፔንስል ቱል ምን ሰራው የሆነ አንድ ሼፕ ሰራሁኝ ሶ ሼፕ ለመስራት ስትጠቀሙበት ይሄንን ተጠቀማላችሁ ሶ ሼፕ መስራት ስትፈልጉ እንደዚህ ታረጉታላችሁ ማለት ነው አሁን እናንተ ፊርማ ቢሆንስ ይፈልጋችሁት ይሄው ይሄኛውን ፔንስል ቱልን ሴሌክት አድርጋለሁ እንደምታዩት እዚች ጋር ምን አይነት ነች ስትሮክ ነች አይደል እቺን ስትሮክ ምን እናድርጋት ፊርማን ቀለም ልቀይር እንደዚህ እናድርገው ዘን ይሄኛውን ግን ልንካውና እዚህ ጋር እንዲያጠፋልኝ ላድርገው ሶ እኔ በምን ብቻ ሰራለሁ ማለት ነው በስትሮክ ብቻ ሰራለሁ ማለት ነው ይሄው እንደምታዩት ይሄንን በስትሮክ ብቻ መስራት ቻልኩኝ ማለት ነው ይሄው እዚህ ጋር እንደምታዩት MAT እንደዚህ አደረገን መስራት እንፈልግ ይቺን እንጠቀማለን ማለት ነው አሁን ደግሞ ሌላ ቱል ላሳያችሁ ይሄ ቱል ስሙዝ ቱል ይባላል ስሙዝ ከስሙ ምንድነው ለስላሳ ማድረግ አይደለ ለስላሳ የምናደርገው ታዲያ ምንድነው ስሙዝ ቱል እንጠቀምና ኑ ላሳያችሁ ለምሳሌ እዚች ጋር ባጣ ጎርባጣለች አይደል እቺን ሶሪ ሴሌክት ላድርገውና ይሄንን እንደዚህ ሴሌክት አደረኩት ሶ ስሙዝ ቱልን እዚህ ጋር ተጠቀማለሁ አሁን እቺን ፓርት ስሙዝ እንዲያደርግልኝ ሲፈልግ አያችሁት ከርቭ ሲያደርጋት ኮንትሮል ዜድ ላድርግና ለሳይቹ አያችሁት እዚህ ጋር ሾለ ነው በስሙዝ ቱል ተጠቅሜ እንደዚህ ሳደርገው ከርቭ ያደርጋል ለዚህ ጠርዞችንና ሹላሹል የሆኑ ቦታዎች ላይ ከርቭ ማድረግ ስትፈልጉ ወይም ደግሞ ስሙዝ ማድረግ ስትፈልጉ የምትጠቀሙት ቱል ምንድነው ስሙዝ ቱል የምንለውን ተጠቀማላችሁ ኢሬዘር ቱል ያው ኢሬዝ ልናደርግበት ወይም ደግሞ ልናጠፋበት የምንችለው ቱል ነው ማለት ነው ሶ እነዚህን ቱሎች እዚህ ጋር ተመልክተናል አሁን ኢንዲዛይን ትንሽ ለየት የሚያደርገው ሌላውን ቱል ደግሞ እዚች ጋር እንመልከት እዚችኛው ፔጅ ላይ እንመልከት ይሄኛው ምን ይባላል ፍሬም ቱል ነው ከስሙ መረዳት እንደምትችሉት ምንድነው ፍሬም ነው ፍሬም ምንድነው የምታስቀምጡበት ፎቶ አይደል በተለምዶ ፎቶ ይቀመጥበታል አሁን ሬክታንግል አለ ኢሊፕስ አለ ከዛ ደግሞ ፖሊገን አለ ለምሳሌ ሬክታንግል አሁን ሶ ይሄንን አሁን ሬክታንግሉን እዚህ ጋር እንሰራለን እዚች ጋር አንድ ሬክታንግል ሽፍትን ይዤ እሰራለሁ አሁን እንደምታዩት ምን ማድረጊያ ነው ፍሬም ቱል ነው ምን የምታስገቡበት ነው ፎቶ ምን እናስገባበት ነው ለምሳሌ ኢንተርኔት ላይ እንግባና አንድ ፎቶ ኦኬ ሶሪ አንድ ፎቶ ዳውንሎድ እናድርግ ዴስክቶፕ ኢንዲዛይን ይሄን እንክፈተው ኦኬ ጥሩ ቤክስ እንዝጋትና አንድ ፎቶ እናወርድ ለምሳሌ እስቲ የራሴን ስም ሰርች ላድርግ ማታ ላይ ተላ ባለው ማታ ላይ ተላ እስቲ ኤአይ ሞድ ግን እንዴት አድርጎ ሰርች ያደርገኛል ኢንተርኔት ፐርሰናሊቲ ኦኬ ጥሩ ነው ከሞላ ጎደል ኤስኢኦአችን በጣም ጥሩ ነው ኤአይ ሞድ ደግሞ ስንለው ኤአይ እዚህ ጋር እንደዚህ ማታ ላይ ተላ is an Ethiopian freelance graphic designer and content creator based in Addis Ababa he is known for his work in logo and brand identity design as well as creating digital content, primarily tech tips and graphic design tutorials in Amharic. So AI በዚህ መልኩ ያገኛል ማለት ነው ፕሮፌሽናል ወርክ ያው እዚህ ጋር ኮንተንት ክሬሽን ዩቲዩብ ቲክቶክ ቴሌግራም AI አስፈሪ ነው ዘንድሮ ሶ ወደ ኢሜጅ እንሂድ እና አንድ የኔ ፎቶ ዳውንሎድ እናድርግ ኦኬ ኢሜጅ ያስቸገረኝ ነው ስለዚህ እቺን ኢሜጅ እንጠቀማለን ሎጎ ፎል የምትለው ራይት ክሊክ እናርግና ሴቭ ኢሜጅ አስንበለው ኦኬ ዌብ ነው የሚያደርግብን እቺን ኤክስቴንሽን እንጠቀም ኤክስቴንሽኗን አሳያቸዋለሁ ሺፍ 3 ላይ እንዳንድ ረፍ ዲዛይነር ሌሎች በጣም አሪፍ ኤክስቴንሽኖች አሉ ምን አይነት ኤክስቴንሽኖች መጠቀም እንደሚያስፈልገን ፎቶውን ከት እናድርገው ከዚህ ላይ ከዛ እዚች ምን ሰራበት ቦታ ላይ ፔስት እናድርገው አሁን ምን እናደርጋለን እዚህ ጋር ይሄን ሰራን አይደለ ኢምፖርት ኢሜጅ እንለዋለን ኢምፖርት ኢሜጅ ካለን በኋላ እዚህ ጋር ይሄንን አስገባልኝ ጥሩ አያችሁት ኢሜጁ ገባ ምን አስተዋላችሁ ኢሜጁ እንደዚህ ነው እንዴ ዳውንሎድ ስናደርገው እስቲ እንመልከተው ኢሜጁ
ኦሪጂናል ኢሜጁ ሳይዝ እንዴት ነው አያችሁት ግን እዚህ ጋር ለምን ቆረጠብን እዚህ ኢንዲዛይን ላይ ስንገባ ለምን ቆረጠብን ከቱሉ መረዳት እንደምትችሉት ፍሬም የምናደርግበት ነው ስለዚህ በዚህ አራት ማዕዘን ምን የምናደርግበት ነው ፍሬም የምናደርግበት ቱል ነው ለምሳሌ ይሄንን እሺ ፍሬም ቱል ይሄ ነው አይደለ እንደዚህ ብናደርገውስ አያችሁት ኢሜጁ እንዴት እንደሚያደርገው አሁን ከኢሜጅ ከእንትኑ ወጣል ስለዚህ ምን እናደርጋለን ይሄንን ደብል ክሊክ አድርገን ኢሜጁን እንደዚህ አድርገን እናስተካክለዋለን ደብል ክሊክ ስታደርጉ ኢሜጁን ማስተካከል ትችላላችሁ ማለት ነው ስለዚህ ይሄን ደግሞ ሳይዙን ለማሳነስ የኢሜጁን shift ይዛችሁ ይሄው እንደዚህ እንደምታዩት ሳይዙን ሳሳንስና ሳስተልቅ እንደዚህ ያሳየኛል ለኔ ማለት ነው ትንሽ ወደ ላይ ከፍ እናድርጋት እንደዚህ አድርገን ኢሜጁን አስገባ ነው ማለት ነው ስለዚህ ፍሬም ቱል የምንለው በቅርጾቹ ወይም ደግሞ በሼፖቹ ፎቶዎችን ፍሬም የምናደርግበት ነው እንቀጥል ወደ ኢሊፕስ እንቀጥል ኢሊፕስ ደግሞ ምን አይነት ቱል ነው ክብ ቱል አሁን ክብ ቱል ብዙ ጊዜ ለምንድን ነው የምንጠቀምበት ለፕሮፋይል ለዚህ ለፕሮፋይል የተነሳው አንዱ ፎቶ ለምሳሌ ይሄ ከዩቲዩብ ላይ ነው የምንወስደው እንደምታዩት ራይት ክሊክ ሴቭ ኢሜጅስ እንለዋለን ጥሩ JPEG ከዛ ያው እዚች ጋር ኮንትሮል ኤክስ ከትና አድርገው እዚህ ጋር መተን ፔስት ከዛ እዚህ ጋር እንመጣና ኢምፖርት ኢሜጅ አድርግልን ምን አይነት ኢሜጅ ነው ይሄን እናስገባው አሁን ኢሜጁን ለምን እንደዚህ ያደረገው ከንፈር ላይ ወስዶ ለጠፈው ኢሜጁን ለምን እንደዚህ ያደረገው የኢሜጁ ፒክሰልና እዚህ ጋር ያስገባ ነው ፒክሰል ተመጣጣኝ ስላሉ ይህችኛው ፒክሰል አነስተኛ ነች ስለዚህ ምን እናደርጋለን ደብል ክሊክ የሴሌክሽን ቱል እንጠቀምና ደብል ክሊክ እናደርጋለን አሁን ደብል ክሊክ ስናደርግ ኢሜጁን ሴሌክት አድርግ ነው እንደምታዩት ማለት ነው ስለዚህ ሽፍትን ይዘን እናሳንሰዋለን ኢሜጁን እንደምታዩት ከክቡ ወጣ ስለዚህ ድራግ አድርገን ኮንትሮል ዜድ እቺን እንዲች እናድርጋትና እናሳንሳት አልትና ሽፍትን ይዤ ላሳንሰው ከክብ ሲወጣ ኮንትሮል ለማድረግ አስቸጋሪ ነው ግን እስቲ ለምሳሌ እናንተ ቢወጣባችሁ ቆይ በሽፍት ላሳንሰውና እንደዚህ ቢወጣባችሁ ምን ታረጋላችሁ እቺ ጠርዟን ይዛችሁ እዚህ ጋር ተወስዱታላችሁ ሴንተር ላይ እናድርገው ጥሩ ስለዚህ ምን እናደርጋለን ሽፍትና አልትን ይዘን እናሳንሰዋለን እንደዚህ ማለት ነው እንደዚህ አነሰ እንደዚህ ያደረግን ማለት ነው ስለዚህ በዚህ መንገድ ክቡን ሼፕ ለኢሜጅ ተጠቀምንበት ወይም ደግሞ የኢሊፕስ ፍሬም ቱሉን እንደዚህ አይነት ፎቶ አስገብተን ተጠቀምንበት ከዛ ቀጥሎ ደግሞ ፖሊጎን በዚህ ቅርጽ ኢሜጅ ምን አስገባበት ነው በዚህ ቅርጽ ደግሞ ምን አይነት ኢሜጅ እንጠቀም ሴሌክሽን ቱል እንጠቀምና ትንሽ ላተልቀው እንደዚህ ላድርገውና እቺን እዚች አካባቢ ልሰዳት እሺ ቦቲት ልበለው እዚች አካባቢ እንደዚህ ልሰዳት ትንሽዬ እንደዚች ጥሩ እንዲህ ካደረኩኝ በኋላ ደግሞ ምን አይነት ኢሜጅ ልጠቀም አይ ቲንክ የፎቶ ታምኔል ነው ራይት ክሊክ ሴቭ ኢሜጅስ JPEG ነም ከዛ ኮንትሮል ኤክስ ከዛ እዚህ ጋር እንምጣና ፔስት እናደርጋለን ጥሩ ከዛ ይሄው ኢንዲዛይን እዚህ ጋር ላይ ኢምፖርት እንለዋለን ይሄን ከዛ ኢምፖርት ባይመጣላችሁ ስለናንተ ምን ማድረግ ትችላላችሁ ይሄው ይሄን ድራግ አድርጋችሁ ወደ ኢንዲዛይን እንደዚህ ማስገባት ትችላላችሁ እዛው ላይ ማለት ነው ለዚህ ኢሜጁን ሴሌክት ለማድረግ ምንድነው የምናደርገው ተባብለናል ደብል ክሊክ ምን ቱል ተጠቅመን ሴሌክሽን ቱል ከዛስ ሽፍትና አልትን ይዘን እንደዚህ እኩል ለኩል እንዲያንስ እናደርጋለን ማለት ነው ሶ እንደዚህ አድርገን ምን ማድረግ እንችላለን ኢሜጅን ፍሬም ውስጥ ማስቀመጥ እንችላለን ማለት ነው ምን ቱልን ተጠቅመን ይሄው እዚህ ጋር የምታዩትን ፍሬም ቱሎች ተጠቅመን ከዛ ቀጥሎ ደግሞ የድሮዊንግ ቱሎቹ አንዱ ሬክታንግል አራት ማዕዘን እንደዚህ ወይም ስኩዌር እንደዚህ የምንሰራበት ነው ለምንድን ነው እንደዚህ ሆነው ሶ ሁለቱንም ሴሌክት እናድርግና እንደዚህ እቺን እናቀያየረው ሶ እንደዚህ ሼፕ እንዲሆኑ ማለት ነው ከዛ ቀጥሎ ደግሞ እዚች ጋር እንደምታዩት ክብ አለ ኢሊፕስን እዚች ጋር እንደዚህ ማድረግ እንችላለን ሶ እቺን እናስተካክላት እንደዚህ እናድርገው ከዛ ቀጥሎ እቺኛው ፖሊጎን አለች እቺኛው ፖሊጎን ደግሞ እንደዚህች እናድርጋት ሶ እቺን እናስተካክላት እንደዚህች ሶ ይሄንን እንደዚህ ያደረግን ማለት ነው ምን አደረግን ሼፖችን ሰራን ከዛ ቀጥሎ እዚህ ጋር የምታዩት ሲዘር ቱል ነው ወይም ደግሞ መቀስ ነው ይሄ መቀስ ነው አሁን ላሳያችሁ እዚች ጋር እቺን ሴሌክት ላድርጋት እንደዚህ በሴሌክሽን ቱል ይሄን መቀስ ያስኩኝ ቁረጠው እዚች ጋር እቺን ፓርት እንደዚህ ቁረጥልኝ እንደዚህ ቁረጥልኝና እቺን ፓርት እንደዚህ አድርግልኝ ቆርጣ እንደዚህ አድርግልኝ ሶ እዚች ጋር ቆረጠው እንደምታዩት ጥሩ ወይም በፊርማው በዚህ ላሳያችሁ እቺን እዚህ ጋር ክሊክ ላድርግና ሴሌክት ላድርገው ከዛ ዘን ሲዘር ይሄው እዚች ጋር መተን ይሄው ልክ እንደምታዩት ሼፑ ይቀየራል እዚህ ጋር እንደምታዩት አሁን እዚህ ጋር እንምጣና ዳይሬክት ሴሌክሽን ቱል እንጠቀምና ደብል ክሊክ እናድርገው እዚህ ጋር እንሰደው አያችሁት ቆረጥ ነው ማለት ነው ስለዚህ መታችሁ ክሊክ ታረጉበታላችሁ ይቆርጣል ያን ፓርት እናንተ በዳይሬክት ሴሌክሽን ቱል ምን ማድረግ ትችላላችሁ ማንቀሳቀስ ትችላላችሁ
መቀስ መቁረጥ ነው ስራ አይደል ሶ ልክ እንደ መቀስ ይቆርጥልናል እኛ ደግሞ በዛኛው ቱል ተጠቅመን ማንቀሳቀስ እንችላለን ማለት ነው ከዛ ቀጥሎ የምንመለከተው ፍሪ ትራንስፎርም ቱል ነው ለምሳሌ ትራንስፎርም ምንን እንጠቀም ይሄኛው ለምሳሌ ትራንስፎርም ለማድረግ ይሄው እንደዚህ ለማድረግ ከዛስ እዚህ ጋር መተን ደግሞ ከትራንስፎርም ቱል ቀጥሎ ሮቴት የምናደርግበት ይሄኛው እንደምትመለከቱት ይሄው እንደዚህ አድርገን ሮቴት የምናደርግበት ቱል ይሄኛው እንደዚህ ያደረገን ሮቴት የምናደርግበት ነው ከዛ ቀጥሎ ደግሞ የምንመለከተው ይሄ ስኬል ቱል እንዲች የምናደርግበት ነው ምን ላይ ተነዋል መሰላችሁ ኢሉስትሬተር ላይ ተመልክተናል ይሄ ትንሽ እቺን አሁን ወደዚህ ለማድረግ ከፈለኩኝ እዚህ ጋር መጣለው ሮቴት ቱል እንጠቀምና ትንሽዬ እንደዚህ አደርጋታለሁ ማለት ነው አያችሁት እንደዚህ ሆነ ማለት ነው ከዛ ቀጥሎ ደግሞ እዚህ ጋር ሼር ቱል እቺ ኢሉስትሬተር ላይ ተመለከትናት ነች እቺኛዋ ሶሪ ይሄኛው ነው ለካ ሴሌክት ያደረኩት በሴሌክሽን ቱል ይሄኛው ልጠቀምና እቺኛዋን ቱል ይሄው እንደምታዩት እንደዚህ ማድረጊያ ነው ልክ ሼፑ ላይ ወይም ደግሞ እዚህ አይኮኑ ላይ እንደምትመለከቱት ሶ ይሄኛውን ቅርጽ ይሰጠናልኛ ማለት ነው ስለዚህ በዚህ መንገድ ምን ማድረግ ትችላላችሁ እነዚህ ቱሎች መጠቀም ትችላላችሁ ከዛ ቀጥሎ ደግሞ ግራዲየንት ነው ግራዲየንት ምንድነው ብያችኋለሁ ሁለት ወይም ደግሞ ከዛ በላይ የሆኑ ቀለሞችን በአንድ ሼፕ ላይ ማድረግ ስትፈልጉ ለምሳሌ ለግራዲየንት አሁን ይሄንን እንጠቀም እቺን ክብ እዚች ጋር ላርጋት ሶ ይሄን ግራዲየንት ደግሞ እንደዚህ ላድርገው አሁን እንድታስተውሉ ስለምፈልግ ነው አሁን ኦሬዲ ክቡ ከፊት ለፊት ነው ያለው ይሄን ራይት ክሊክ እናርግና ትራንስፎርም አሬንጅ ላይ ገብቼ ብሪንግ ቱ ፍሮንት ለዋለው ከፊት ለፊት እንዲሆን የፈለኩት ሶ አሁን ምንድነው የምናደርገው ግራዲየንት ቱል ተጠቅመን ይሄኛውን ግራዲየንት እንቀበዋለን አረንጓዴው ማለት ነው የግራዲየንት ቱል ሰሌክት አደረግነው ከዛ እዚህ ጋር ዊንዶ ላይ እንመጣና ግራዲየንት I think color ላይ ይመስለኛል ይሄውና ግራዲየንት ቱል እዚህ ጋር እናስገባው ጥሩ አሁን ግራዲየንት ላይ ቀለም እንመርጣለን ጥሩ አሁን እዚች ጋር መተን ይሄ ነጭ ነው የሚሆነው ሶ ይሄ ጥቁር ነው አብሰላሪ ይሄን ደብል ክሊክ እናርገና እዚህ ጋር መተን እንዲችል አድርጋው ፒንክ ይሁን ከቀዩ ጋር ይቀራረባል ስለዚህ ደብል ክሊክ ላድርግበትና እንደዚህ አይነት ይሁን ይሄ እንደዚህ ያደርግነው ይሄኛውን ደግሞ ጥቁር አደረግነው ጥሩ በቃ እንደዚህ ይሁን ሶ አሁን ኢንግራዲየንት ሴሌክት አደረግን የትኛው ሼፕ ላይ ልናደርግ ነው እዚህኛው ሼፕ ላይ አሁን በዚህኛው ሼፕ ይሄንን እንደዚህ ሴሌክት አድርጋችሁ ግራዲየንትን ተጠቅማችሁ እንደዚህ ማድረግ ትችላላችሁ ሶ እንደዚህ እንዲመጣ ሼፕ እዚች ጋር እንድትመጣ ወይም እንዲች ማድረግ ትችላላችሁ እንደምትፈልጉት እንዲመጣ ማለት ነው አሁን ግን እንዳያችሁት ያስጠላል አይደል እንደዚህ ሲመጣ ስለዚህ ምን ጊዜ ማንን ግራዲየንት ወይም ደግሞ አንድ ግራዲየንት ስትቀቡ ምንድነው የምታደርጉት ከሼፕ ውጪ ሆናችሁ በደንብ ረዘም አድርጋችሁ እንደዚህ ታርቁታላችሁ ትንሽ ስሙዝ እንዲሆን ማለት ነው ሶ ጥቁሩ ትንሽ ደመቅ አለ እቺን ከለር እናስተካክላት እዚች ጋር እንምጣና ደብል ክሊክ አድርገን ጥቁሩን ወደ ሰማያዊ ነገር እንወስደው እስቲ እንደዚህ ይሆናል መሀል ላይ አንድ ከለር እንጨምር አይ ነው እንደዚህ ይሻላል ሶ እንደዚህ ያደረግን ማለት ነው ስለዚህ ግራዲየንት መቀባት ስትፈልጉ ይሄን ነው የምትጠቀሙት አሁንም ማሳያችሁ ቀጣይኛው ግራዲየንት ቱል ግራዲየንት ምንድነው የሚያደርገው ፌድ ያደርጋል በአንድ በኩል ፌድ ያደርጋል ይሄ ግራዲየንት አሁን ይሄን ግራዲየንት ሴሌክት አደረኩት ሶ እቺን ግራዲየንት ሴሌክት ካደረኩኝ በኋላ ደብል ክሊክ አድርጌ ራሱ ይሄኛውን ልጠቀም ከዛ አሁን እንደዚህ ላድርገው ተመልከቱ አሁን የሚሰራው አያችሁት በላይኛው በኩል ምን አይነት ቀለም ተጠቀመን ይሄው እዚህ ጋር እንደምታዩት ኮንትሮል ዜድ ላድርገውና ሴሌክት አድርገናል ቆይ ይሄ ሴሌክሽኑን እናጥፋው አሁን እቺን ተጠቀምን ደብል ክሊክ ሶ እቺን እንደዚህ አድርግ ሶ ዘን አሁን ይሄንን እንደዚህ አድርገን ክሊክ አድርገን እንዲቻ አድርግልን ጥሩ ወይም ደግሞ ቆይ እንዲቻ አድርግልን በደንብ እንዲታያችሁ አያችሁት አሁን ከላይ የምናስገባው ቀለም አለ አይደለ ያንን ቀለም ይዝና ግን ወደ መጨረሻ ላይ ሲሄድ ግን ምን ያደርጋል ፌድ እያደረገ ይወጣል ማለት ነው ስለዚህ ወደ መጨረሻ ሲሄድ ምን ይቀንሳል ኦፓሲቲው እየቀነሰ ይመጣል የዛ ግራዲየንት ኦፓሲቲ እየቀነሰ ይመጣል ያን ስታደርጉት ምንድነው ታዲያ የሚደረገው ከበስተጀርባ ያለው ሼፕ ይታያል ወይም ደግሞ ይወጣል ማለት ነው ቅድም ቀዩ ወጥቷል እንደ ኮንትሮል ዜድ ላድርጋ አልወጣም ቀዩ አይደለ ኮንትሮል ሺፍት ዜድ እንመልስና ሪዱን አድርገው አያችሁት ባክግራውንድ ላይ ያለው ሲታይ ሶ እንደዚህ አይነት ነገር ስትፈልጉ ምን ታረጉታላችሁ ይሄኛውን ቱል ትጠቀማላችሁ ማለት ነው የግራዲየንት እና እቺኛዋ ደግሞ ግራዲየንት ፌዘር ቱል የምትሏ ልዩነታቸው ይሄ ነው ከዛ ቀጥሎ ኖት ቱል ነው ኖት ቱል ምን ብያችኋለሁ አዶቤ
ፎቶሾፕ ላይ የተጠቀምንበት ቱል ነው ስለዚህ ያንን መጠቀም ስትፈልጉ ይሄን ቱል መጠቀም ትችላላችሁ ከዛ ቀጥሎ ማሳያችሁ ግን እቺ አይድሮፐር ቱል አለች ከዛ ከአይድሮፐር ቱል እዛው ላይ ከለር ቲም ቱል እና ሜዠር ቱል አሉ አሁን ከለር ቲም ምን ላሳያችሁ ይሄ ከለር ቲም ሴሌክሽን ማንኛውም አይነት ሴሌክሽን አይኑር አሁን እንውጣና I think it's እንደዚህ ላድርጋት ጥሩ አሁን ከለር ቲም አለ አሁን ይሄ ከለር ቲም ምንድነው ስራው ቀለም ሰሌክት ታደርጋላችሁ ከዛ ትቀባላችሁ የምትፈልጉትን ቀለም መጀመሪያ ሰሌክት ታደርጋላችሁ ከዛ ትቀባላችሁ አሁን እንደምታዩት ይሄንን ሰሌክት አድርጋለሁ እዚህ ጋር ምን አይነት ቀለም ነው የሚታየው አረንጓዴ አይደለ እዚህ ጋር መጥቼ ይሄንን ብነካውስ እዚች ጋር የምታዩት አያችሁት አሁን ቀለም ሰሌክት አደረግን ከዛስ ምንድነው የሚያደርገው ይቀባል አያችሁት ትንሽ ዙም ላድርግላችሁ ይሄው እንደምታዩት ኮንትሮል ዜድ ላድርገውና አሁን እንደምታዩት ይሄን ቀለም እዚህ ጋር መርጠናልና እዚህ ጋር ክሊክ ስናደርግበት ይሄኛውን ይቀባዋል አይዋት አሁን ከርሰሯን አይዋት እንዴት እንደምትለይ ወደዚህ ነው ያለችው እንደዚህ ተጋድላ ነው ያለችው እንደዛ ሲሆን ምን ያደርጋል ይቀባል ፒክ ሲያደርግስ እንዴት ነው የሚያደርገው እናንተ ፒክ ማድረግ ብትፈልጉስ እየመጣችሁ እዚህ ሰሌክት ልታደርጉ ነው በቀላሉ ምን ታደርጋላችሁ አልትን ስትይዙት አያችሁት ወዴት እንደሚሄድ አሁን ፒክ ላይ ያደርግ ነው ቀለም ፒክ ልታደርጉ ነው ቀዩን ፒክ አድርግልኝ አሁን እንደምታዩት ቀይ ፒክ አደረገ ከዛስ ሊቀባ ነው እዚህ ጋር መጣ ይቀባል እዚህ ጋር መጣ ይቀባል አያችሁት ወደ ላይ እንሂድና አንድ ቀለም እንምረጥ እዚህ ጋር አልትን እንያዝ አሁን ፒክ ላይ ያደርግ ነው ቀለም ይሄን ቀለም ፒክ አደረገ ከዛስ መጣን እዚህ ጋር ቀባ ስለዚህ ይሄ ስራው ምንድነው ቀለም ፒክ ታረጋላችሁ ከዛ በኋላ ተቀባላችሁ እነዚህ ስራ የሚያቀሉ ነገሮች ለምንድን ነው የሚፈልጉት ምን ለማድረግ ነው የሚፈልጉት ይሄ ብዙ ፔጅ ነው ባይ ዲፎልት ኢን ዲዛይን እዚህ ጋር የምታገኙት ማለት ነው ብዙ ፔጅ ነው ያለው ስለዚህ ምንድነው ያደርግላችሁ ቀለም ለእናንተ በቀላሉ ፒክ አድርጋችሁ መቀባት እንዲችሉ እዚህ ጋር አሁን እንደምታዩት ቅድም ያኛውን ሴሌክት ሳደርግ እዚህ ጋር እንደዚህ ያስመርጦኛል እቺኛው መፈልግ እዚህ ጋር መጥቼ ክሊክ አድርግበትና እዚህ ጋር ይሄን ቀባ እንደዚህ እዚህ ጋር ሜኛውን ከፈለኩ ይሄን ክሊክ አድርግና ይሄን እንደዚህ ቀባልኝ ማለት እንችላለን እዛ ጋር ያሉትን ተጠቅመን ማለት ነው ከዛ ቀጥሎ ያው ሁላችንም የምናውቀው አይድሮፐር ቱል ለማመሳሰል የምንጠቀምበት ነው የአይድሮፐር ቱል ለምሳሌ እዚች ጋር ይሄንን ሴሌክት አደረኩኝ አይድሮፐር ቱልን ነክቼ እንዲ ባረጋው ይሄንን ያመሳስልልኛል ማለት ነው ከዛ ቀጥሎ ሜዠር ቱል ነው ሜዠር ቱል የተመለከተው ምን የሚያደርግልን ነው ሜዠር የሚያደርግልን እንደምታዩት እቺን እዚህ ጋር ላርጋት እንደዚህ ሽቱን እቺኛውን ከዚህ እስከዚህ ያለው ሜዠር አድርግልኝ እንሏለን እንደምታዩት ሜዠር አድርጎ ዲቴሎቹን እዚህ ጋር ያስቀምጣል ፎቶሾፕ ላይ እንደተመለከተነው ማለት ነው ይሄንን ይመስላሉ እንግዲህ ድራዊንግ ላይ የተመለከትናቸው እንዲሁም ደግሞ ምንም ያደረግንባቸው ሼፖችን ከዛ በተጨማሪ ደግሞ ቀለም የቀባንበት ግራዲየንት ቱልን አንድ ላይ የተጠቀምንባቸው ቱሎች ይሄንን ይመስላሉ ማለት ነው ሁሉንም ቱሎች አይተናል አሁን ያለነው ምን ጋር ነው ሞዲፊኬሽን እና ናቪጌሽን ቱል ጋር ደርሰናል ማለት ነው አሁን እዚህ ጋር እንምጣና ይሄንን አየን ሜዠርን አየን ከዛ ሃንድ ቱልን አየን ሃንድ ቱል ሁሉም ላይ አይተናቸዋል አይደል እንደሚያደርግ በእጃችሁ ይዛችሁ ለማንቀሳቀስ ወይም ደግሞ እንዲያደርጋችሁ ለመመልከት ትፈልጉ ሃንድ ቱልን ትጠቀማላችሁ ከዛ አስከትሎ እዚህ ጋር እንደምታዩት ዙም አለች ይሄው ክሊክ ስናደርግ ዙም ነው የሚያደርገው ዙም አውት ለማድረግስ ምንድነው ብያችኋለሁ አልት ምን ጊዜም አንድን ቱል ስትጠቀሙ ሁለት አይነት ፊቸር ካለው ለምሳሌ ዙም የሚያደርገው ዙም ኢን እና ዙም አውት ሁለት አይነት ፊቸር ካለው ዙም ኢን ላይ ከሆነ አልትን ስትነኩት ወደ ዙም አውት ይቀይረዋል ማለት ነው ስለዚህ ምን ጊዜም አልትን ስትይዙ ዙም ኢን ያደርገው የነበረው ነገር ዙም አውት ያደረገ ይመጣል ማለት ነው ስለዚህ ሁለቱን አልትን ይዛችሁ በመጠቀም እነዚህን መስራት ትችላላችሁ ማለት ነው ከዛ በተጨማሪ ያው ሌሎቹን ቱሎች እዛው ላይ አስቀምጬላችኋለሁ እንዴት አድርገው ነው የሚሰሩት ምንድነው የሚያደርጉት የሚለውን እናንተው ራሳችሁ እያነበባችሁ ልትከታተሉ ትችላላችሁ ማለት ነው እና አዶቤ ኢንዲዛይን ላይ የሚገኙ ቱሎች እነዚህ ናቸው ቀጣይኛው የአዶቤ ኢንዲዛይን ቪዲዮ ላይ ማለትም ቀጥሎ የምናገኘው ሞጁል 9 ላይ የምንመለከተው እንዴት አድርጋችሁ ፋይላችሁን ሴቭ ታደርጋላችሁ ፋይላችሁን ሴቭ ታደርጉ ምን አይነት የፋይል ሴቪንግ መንገዶችና ኤክስፖርት መንገዶች አሉ የሚለውን አንድ ላይ እንመለከታለን እዛ ቪዲዮ ላይ አገኛችኋለሁ እስከዛ ግን ቀጥሎ ያለውን የቴሌብር ቪዲዮ ተመልከቱ ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ አልበላም ይዞ የፈጠነ ቴሌብር ለወርድ
መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር